ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የመጋቢት 22 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በወለጋ በሄሊኮፕተርና በድሮን የታገዘ ጥቃት እየደረሰባቸው መሆኑን ነዋሪዎች ተናገሩ። በዚህ ጥቃት የትምህርት ቤት ጥበቃና አርሶ አደሮች መገደላቸውም ተገልጿል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በግፍ እስር ላይ የሚገኘው ስንታየው ንጋቱ በተፈጸመበት ድብደባ በከፍተኛ ሕመም ላይ እንደሚገኝ ተገለጸ። ስንታየው በሽብር ወንጀል ቢከሰስም ያለ ፍትህ እየተንገላታ እንደሚገኝ ቤተሰቦቹ ተናግረዋል። ተጨማሪ መረጃ አለን። በኮተቤ በተከሰተ ድንገተኛ የትራፊክ አደጋ ከ10 በላይ ሰዎች ሕይወታቸው አለፈ። ሌላኛው የዜናችን አካል ነው። የሰላም እጦት በምርጫ ቅስቀሳቸው ላይ እንቅፋት መፍጠሩን ተፎካካሪ የፖለቲካ ፓርቲዎች ገለጹ። ገዢው ብልጽግና ፓርቲ በበኩሉ መንግስት የተፎካካሪ ፓርቲዎችን በሰላም የመንቀሳቀስ መብት እንደሚያከብርና እንደሚያስከብር አስታውቋል። ተጨማሪ መረጃ አለን። ከውጭ የሶማሊያ ወታደራዊ የባይዶን ግዛት መቆጣጠራቸውን ተከትሎ የግዛቲቱ አስተዳደር ስልጣናቸውን ለቀዋል። ኢትዮጵያ በሱዳን ጦርነት ጣልቃ ገብ የምትባለው የተባበሩት አረብ ኤምሬትን ለቀጠናው ሰላምና መረጋጋት አስተዋጽኦ እያደረገች መሆኑን አስታወቀች። ከባህር ማዶ በዝርዝር ይዘነዋል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም